ታይበናስ ኢነርጂና ጨርሽብኝ ስለዚህ ያላመኑት ያላህን ስም ስትጠሩ ሶሪ ያመኑት ያላህን ስም ስትጠሩ እየሮጡ ወደ እናንተ ደረብረው ነው ይመጣሉ ወደኛ ሳይሆን ዕውቀት ለመፈለግ ይመጣሉ መስጂድ ላይ ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩበት ሰዓት እነሱም ቁጭ ብለው ይማሩ ነበር ከነሱ አረ ክርስቲያን አሳይልኝ ቀደም የላኩል ቪዲዮ አለ እንደው አሁንም ይመጣሉ አሁንም ኡስታዞችሽ ቲክቶክ ላይ ያሉ አጋንንቱ ሲቀሩ አብሯቸው እንደሚቀራ የተናገሩበት አለ ይማራሉ ያመኑት የሚያምኑት ከመቼ ነው ከመጨረሻው እስከ ወመል ቂያማ ነው የሚያምኑት በጣም ይቅርታ ግን እነዚህ ያመኑ አይደሉም ምክንያቱም ያመኑት ቁርአን ከቀራላቸው በኋላ ነው እኮ ከዛ በኋላ ነው ያመኑት መጀመሪያ ቁርአኑ ከመጀመሪያው እስከ መጨረሻው አንብብ ያልኩ ለዛ ነው ያላህ ባሪያ ድርብረን ለመሆን የመጡት ግን ያላመኑ ናቸው አይደል ወአና ለም ምንድነው ዛጋ ቆይ አንዴ ክፈትልኝና ረስቸዋለሁ ላንብብልህ ይሄው እስኪና አንብቢውና ንገሪኝ ምክንያቱም ምን አሉ ሙሐመድ ቁርአን እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ ከማድመጣቸው በፊት ያመኑ ነበሩ ያላመኑ ነበሩ እኮ ሲቀራ ሰሙ ማለት ነው ኦኬ የሰሙት ያመኑ ናቸው ወይስ ያላመኑ ከዛ በፊት ይሄንን ቁርአን ያልሰሙ ማለት ነው ይሄንን ቁርአን ሲሰሙ እኛ ቁርአንን ሰማን ይህዲ ፈአመን ነቢ እነዛ ያልሰሙት ያመኑ ናቸው ወይስ ያላመኑ ናቸው ያልሰሙት ያላመኑ ነበሩ ከዛ በኋላ ግን ቁርአንን ሲሰሙ ተመሩ እዚህ ጋር ያሉ ነው እኛ ያላመኑ ጂኒዎች ናቸው ሙሐመድ ላይ ድርብር ሆኖ የመጡት ማለት ነው ያላመኑት ናቸው ምን ሲሰሙ ቁርአን ሲሰሙ ከዛ ምን አሉ እነሱ ምን አሉ ከዛ በኋላ አማኑ ነገር ግን ነቢ ወለን ንሽሪክ ቢረቢና አሃዳ በጌታችንም ምንም ማናሻክር ያላመኑ አጋንንቶች ያላመኑ አጋንንቶች ሙሐመድ ላይ መተው ድርብርብ ሆኑ ሉክ ስለዚህ ምንድነው ቁርአን አጋንንትን ያላመኑ አጋንንትን የሚስብ የሚማርክ ነው ማለት ነው ሙሐመድ አንዴ ረብ ፕሊስ በእናትሽ እንኳን ተቀጣያለሽ ችግር የለውም ስለዚህ እነዛ ያላመኑ አጋንንቶች ሙሐመድ ቁርአን ሲቀራ አዳመጡ ሳባቸው ተማረኩ የሚገርም ነው በጣም አጋንንቶቹ ማለት ነው ስለዚህ ቁርአን አጋንንትን የሚስብ ሙሐመድ ደግሞ አጋንንት የሚማርኩት ነብይ ነው ከዛ በኋላ እነሱ መጡና እሱ ላይ ድርብርብ ሆኑበት ያ አንተና አዘጋጅልን ያላ ተርኩን አልተረዳም ለዛ እኮ ነው ወንድሜ ለዛ የገርመት ለዛ ነው መሰረቱን ብትረዳ አይገርምም ነበር ከጂኖች አማኞች አሉ እኔ ፈጠርኩኝ ሊያምኑ እንጂ ለሌላ ነገር አልፈጠርኳቸውም ይላል አላህ Subhanahu Wa Ta'ala ስለዚህ ከዛ በኋላ እሱ ለጠበለ ነው በኩል ብትሄዱ ያዋጣችሁ ምክንያቱም በደማችሁ ውስጥም ደግሞ ስላለ ማለት ነው አመኑም አላመኑም ማተር ያደርገው ያመኑም ነው ብላችሁ አርጊው ብታደርጉን ያላመኑም ናቸው ብትሉ ዲስማች ማተር ያደርገንም ለኛ ምክንያቱም በደማችሁ ውስጥም ደግሞ ስላሉ ማለት ነው ኤኒዌይስ እቺን ቪዲዮ አንዴ እናዳምጥ እስቲ ከዚህ በፊት የምታውቁት አቡ ሃይደር አጋንንት ወንድም እንዳለው አጋንንት እንዳሰለመ ከአጋንንት ጋር እንደተደዋወለ ጂኒ ሙስሊም እንዳደረገ አቡ ሃይደር ሲናገር ሰምታችሁ ነበረ ቁጥር 2 የአቡ ሃይደር ወንድም ደግሞ በሉት ይሄንን ንጽጽር ነው ከትልልቅ ኡስታዞች አድርግፎ ይሄንን ንጽጽር እንስማው ከነ አቡበክር አድርግሽ ከኛ ዕውቀት ከሌለን እህቶች አዳምጪ እሺ ለኔ ድል ስጠኝ ጥያቄ ልጠይቅ ክርስትና ላይ ይሄን አዳምጣለሁ በውስጡ ያለው ማረሰው የቀረቡበት እያለሁኝ አብሮኝ ይቀራል በውስጡ ያለው ጅን ማለት ነው ምንድነው እያልከን ያለው ነው ምክንያቱም እንደኛ ቁርአን ይቀራሉ እንደኛ ይሰግዳሉ ይጾማሉ God have mercy upon us አብሮኝ ይቀራል እንደ ይቀራል ነው ሰው ይቀራል ነው ሰው ሲና you fuck crazy man you sound insane do you realize that you should be medicated አንተ ስማልኩት ነው አብዱላይ ይባላል ጅን ነው ልጅ ሌላ ነው
ያዘው በእናትህ። ማነው ስምህ ስለው አብዱልአዚዝ ነኝ አለኝ። አድምጡ። እዚህ ጋር አንዳንድ ጅኖች አንዴ ስሙ ማነው? አብዱልአዚዝ ነው። ቆይ አንዴ ጨርሰው ክርስቲያን ቆይ አንዴ አብዱልአዚዝ ነኝ። ምንም ችግር የለም። ጅኖችም ጅኒዎች ደግሞ መስጊድ እንዳላቸው ቢናገር ይሄ ምንም የሚያሳፍርና የሚያስብ ነገር ኦኬ። አሁን ቁርጡቢ እንደነገረን ከሆነ አጋንንቶቹ ካህናት ቶፕ ላይ ነበሩ በጣዖት አምላኪዎቹ ዘንድ። ስለዚህ ድንጋይ እየወረወሩ አጋንንቱን ለማባረር ይጥሩ ነበረ። እስልምና መጣና ግን መሐመድ ምናለ አጋንንቶቹ እንደውም አላህን ስንጠራ አጋንንቱ ሮጦ ይመጣል ወደኛ። ኦኬ በደማችን ውስጥ አለ ብሎ ፈቀደ ማለት ነው። ጋራ ላይ ተወናውን አጋንንቱ ደማቸው ውስጥ ገባ፣ ፈቀዱለት ማለት ነው። በደማቸው ውስጥ ሰርኩሌት የሚያደርገው ነው ማለት ነው። ሴጣን በደማቸው ውስጥ ሰርኩሌት የሚያደርገው ነው። እሺ አንዴ ለእህታችን እድል ስጧት። ማይክ አትያዙባት፣ ስትከፍት አትያዙባት። የኢምራን እህት የሚለውን አካውንት ለምንድን ነው ማይክ የምትይዙባት? እድል ስጧት፣ ከፈቺ ተናገሪ። ስለዚህ ጉዳይ እሷማ ችግር የለውም እኮ ነው ያለችው። ችግር የለውም አያሳፍርም አለች። የትኛው ሴጣን እንደሆነ የነገረችን የለም። የተለያየ ስለሆነ ለዛ ነው ለእናንተ ግራ የሚገባችሁ ይመስለኛል። የነቢያት አስተምሮ ነው ትሎ የለ እንዴ? እንዴት ግራ ይገባናል? የነቢያት አስተምሮ ከሆነ የነቢያት አስተምሮ ነው የሚል ሙስሊም የለም። ግን እስልምና የነቢያት አስተምሮ ከሆነ አጋንንት ወንድሞቻችን ናቸው ያለ ነቢይ፣ ወይንም ደግሞ አጋንንት ወንድም አለን፣ ወይንም ደግሞ ከአጋንንት ጋር እንደዚህ አይነት አጋንንት ክርስቲያን እንትን አብሮን በደማችን ውስጥ ይዞራል ምናምን ያላለ አሁን እኔ የሆነ ነገር ብናገር ሌላ ክርክር ውስጥ ታስገባኝ ነው። ቡሳ ጠብቅ ያለው ጥያቄ ለመጠየቅ እንጂ ለአንተ ለምትጠይቀኝ ጥያቄ በሙሉ እያንዳንዱ መልስ አለኝ። ገብቶሃል? ግን ምክንያቱም ይህንኛው ሀጅ የምታደርጉት ያምንሻለ ነው ከጣዖት አምላኪዎች የመጣ ዛሬም ሌላ ሳልጠይቅ ልወጣ አልፈልግም። ቡሳ ጠብቅ ያለሁኝ 2-3 ጥያቄ ተመለስክልኝ። እሺ በቃ ጠብቂ ትንሽ አዩን ይቀጥይ። እሺ እኔ ጥያቄ አለኝ። በክርስትና ላይ ነው። አንተ ኢየሱስ ጌታ ነው ብለህ ታምናለህ? ኦኬ አዎ አምናለሁ። እሺ ኢየሱስ ፍጡር ነው። እንዴት ነው ፍጡር የምታመልከው? ኦኬ መልካም መዝሙር ያረዳለህ ፎይ ኦኬ ትንሽ አብራራላት። እሺ ጥሩ መልካም። ያውሽ የእነሱን ትምህርት ቢያስረዱን ጥሩ ነበረ እና ቆይ ልመልስልሽ ነው። ሀዩ ቆይ ልመልስልሽ አንዴ። ምክንያቱም የእናንተ ትምህርት ጠይቆ መመለስ አትፈልጉም ፈጽሞ እና ጥያቄ ብቻ ነው የምጠይቀው። ኧረ አንዴ ቆይ ሀሳብ የሚሰጧችሁ አይደለም እኮ አንቺ መስጠት እኮ አለብሽ። ገዝት እኮ ልከሽ የገባሽው አንቺ ነሽ። ስለዚህ ገዝት ልከሽ ከገባሽ አሁን አስረዳኝ። አንዴ ጥያቄ መልስልኝ። ለምንድን ነው የምትፈሩት? ኢየሱስ ጌታ ነው ወይ ስትባሉ ጥያቄ መልስልኝ። አፍጥነው አንዴ ሀዩ እሺ እንመልስልሽ፣ ችግር የለውም። አዎ ኢየሱስ ክርስቶስ የጌቶች ጌታ ነው፣ የዓለማት ሁሉ ፈጣሪ ነው፣ በስጋ የተገለጠ አምላካችን ነው። ማስረጃ ልስጥሽ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እስከ 14 ተነቢ። በመጀመሪያ ቃል ነበረ። አንድ የሚንኮሻኮሸውን አስታኪው። እሺ ማሺ እሺ እየሰማሁህ ነው። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ብሎ ከዛ ቃልም ስጋ ሆነ ይላል። ስለዚህ ያ በስጋ የተገለጠው አምላካችን ራሱ እግዚአብሔር የሆነው አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። በስጋ ተገለጠ እንጂ እርሱ ፍጡር አይደለም። ፍጡር የሚባለው ከምድር የተጀመረ ማለት ነው። ኢየሱስ ክርስቶስ አምላካችን ኧረ ልመልስልሽ ፕሊዝ።
እሺ ስለዚህ ኢየሱስ ክርስቶስ ከሰማይ የወረደ የእግዚአብሔር ነው። ራሱ ክርስቶስ ሲናገር ከሰማይ ወርጃለሁ ብሏል። እኔ ከዚህ ዓለም አይደለሁም፣ እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ አይደለሁም። የተናገርከኝ እኔም አንዳንድ ጥያቄ ላቀርብልህ። አንዳንድ ጥያቄ ለምንድን ነው የማሰሚኝ? እንዴት ነው መሬም የወለደችው? አንዴ ተረጋጊና መልስ ከሆነ የፈለግሽው ኢንተራፕት አታድርጊ። ከዛ በኋላ ያብራራልሽና ጥያቄ ካለሽ እዛ ላይ ያልገባሽ ነገር ካለ ደግሞ ያስረዱሻል። እሺ ተረጋጊ። እኮ እሱ እኮ በትክክል እየነገረኝ ነው። ጭቅጭቅ ነው የፈለግሽው? መልስ ነው የፈለግሽው? አንዴ እኔማ መልስ ነው የፈለግኩት። በቃ አሁን አንዴ ሚውት አድርገሽ አድምጥሽ። መዝሙር ያዴ ይቀጥል። እሺ ሐሳቤን አትሰቂብሽ፣ ልጨርስና ሰብሰብ አድርገሽ ያለሽ ነገር ጠይቅኛለሽ። ኦኬ። ስለዚህ ኢየሱስ ክርስቶስ ምን አለ? ከነ ማስረጃው ነው የምሰጥሽ። የመጀመሪያው ምን አልኩሽ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያ ቃል እግዚአብሔር እንደሆነ ነገረን። እዛው ደግሞ ቃልም ሥጋ ሆነ ብሎ በሥጋ የተገለጠ አምላካችን ኢየሱስ ክርስቶስ እንደሆነ ነገረን። ስለዚህ እርሱ ጅማሬው ከምድር ሳይሆን ራሱ እግዚአብሔር የሆነ ከሰማይ የመጣ ነው። ደግሞ እዛው ዮሐንስ ወንጌል ላይ ደግሞ ይላል እኔ ከዚህ ምድር አይደለሁም፣ እናንተ ከዚህ ምድር ናችሁ። እኔ ከላይ መጥቻለሁ፣ እናንተ ግን ከታች ናችሁ ብሎ ተናግሯል። እዛውንም ዮሐንስ ወንጌል ላይ አብርሃም ሳይወለድ እኔ ነበርኩ፣ አብርሃምም ቀኔን ያይ ዘንድ ወደደ፣ አየም ደስም አለው ብሏል። ስለዚህ በሥጋ የተገለጠ አምላካችን ነው እንጂ ፍጡር አይደለም። አሁን ጠይቂ። ቁርአን ላይ ደግሞ ሱረቱል ካፍ ላይ ከቁጥር ታዩ መጽሐፍ ቅዱስ ነው የምትጠይቂኝ አይደለ? ታዩ መጽሐፍ ቅዱስ ነው የምትጠይቂኝ እኮ። ፍጡር መሆኑን ላስረዳክ ነው። አንዴ ሀዩ ቅድም እፎይ ሲጠይቃችሁ ከራሳችሁ መጽሐፍ አትጠይቀን፣ እኛ ጥያቄ ያለን መጽሐፍ ቅዱስ ነው ብላችኋል። ኦኬ። ስለዚህ አሁን ከመጽሐፍ ቅዱስ ስለምትጠይቂኝ በመጽሐፍ ቅዱስ ስመልስልሽ ቁርአን ላይ ሄደሽ ኢሳ እንዲህ ነው አላህ እንዲህ ብሏል ስለ ኢሳ እንዳትይኝ። ምክንያቱም አሁን መጽሐፍ ቅዱስ የጠየቅሽኝ ክርስትናን የጠየቅሽኝ፣ እኔ መጽሐፌ ቁርአን አይደለም መጽሐፍ ቅዱስ ነው መጽሐፌ። ስለዚህ በመጽሐፍ ቅዱሴ ሞግችኝ። መጽሐፍ ቅዱስ ጥቅስ ጠቅሼን የነገርኩሽ። ከዛ ደግሞ አንቺ በመጽሐፍ ቅዱስ ደግሞ ስሚኝ፣ ቆይ በመጽሐፍ ቅዱስ ጠቅሰሽ ይኸው እዚህ ጋር ፍጡር ይላል አንተ ግን አምላክ ትላለህ ብለሽ አሳየኝ። ቁርአን እንዳትገልጭልኝ ፕሊዝ። እኔ መጽሐፍ ቅዱሳችን አላነበብኩትም፣ ግን ምን ይላል? ኢሳ ኢብኑ መርየም ይላል። አዎ ኢሳ ምንድነው? የመርየም ልጅ ነው። መርየም ወልዳዋለች። ይሄንን የወለደችው ደግሞ አግብታም ወይም ደግሞ እንትን አይደለም። ገብቶሃል? እናንተ ደግሞ ኢየሱስ ተሰቀለ ብላችሁ ታምናላችሁ። ኢየሱስ ደግሞ አልተሰቀለም። እና ይሁን እሺ፣ ቆይ እስቲ በሷ መንገድ እንሄድላትና ምንድነው እሱ በቁርአንሽ ምን ሆነ? እሺ ኢሳ ኢየሱስ ነው ብለን ባናምንም ይሁን እሺ፣ ምን ሆነ? ቁርአን ሱረቱል ካፍ ላይ ምን ይላል? ኢሳ ኢብኑ መርየም ይላል። እናንተ ምንድነው የምትሉት? ፍጡር አይደለም ነው የምትሉት። ኢሳ ኢብኑ መርየም ያለው ምንድነው? የመርየም ልጅ ነው እያለ ነው እዚህ ጋር ማለት ነው። ይበላ ካዳ ችግር የለውም እኮ። ኦኬ። አሁን እናንተ ኢየሱስ ሞቷል ብላችሁ ነው የምታምኑት ወይስ አለ ብላችሁ ነው? ይሄንኛው ጥያቄሽ ተመለሰ? የማርያም ልጅ ነው የሚለው ችግር እንደሌለው ገባሽ? አለው ችግር አልተመለሰም። ኢየሱስ ፍጡር ነው አምላክ አይደለም። እናንተ ናችሁ አምላክ። ኦኬ። የማርያም ልጅ መሆኑ መልካም። የማርያም ልጅ መሆኑ ነው የከበደሽ? አዎ ፍጡር እንዴት ነው እናንተ አምላክ የምትሉት? እሱ አምላካችን ደግሞ ማንም አያየውም፣ ሰውም አይደለም። እንደገና ደግሞ ከፍጡር ማምሳያም የለውም። ኦኬ። አላህ ያልሽውን በሙሉ አይደለም። በደንብ አስተውይ። አላህ እጆች እንዳሉት ታምኛለሽ። 2 እጅ 5 ጣት አለው፣ ባት አለው፣ እግር አለው። ኤኒዌይስ እሱን እንተውና ኢየሱስ የማርያም ልጅ ነው ወይ? ቆይ እስልምና ቆይ ፕሊስ ጣልቃ ትግቢ። እሷ ነች ወደዛ ወደ እስልምና ጎትታ የወሰደችው እሷ ነች። መዝሙር ያሬድ መጽሐፍ ቅዱስ ላይ ልመልስልሽ እያላት። ኤኒዌይስ ምንድነው እሱ ከማርያም ተወልዷል ወይ? አዎ ከማርያም ተወልዷል። ከማርያም መወለዱን ነው ወይ ፈጣሪ አይደለም እንድትይ ያስባለሽ? አዩኒ አዎ ከማርያም መወለድ ነው። ፍጡር እንዴት ነው አምላክ ብለን የምናመልከው? እሱን የፈጠረ ፈጣሪ ነው። አዳምጪ፣ ተረጋጊና ትሆንሽን አዳምጪ። ኦኬ እኛም ከማርያም ተወልዷል ብለን እኮ እናምናለን። ክርስቶስ 2 ልደቶች አሉት። በደንብ አስተውይ። 2 ልደቶች አሉት። አንድ በስጋ ከማርያም ተወልዷል ብለን እናምናለን። ስለዚህ አንቺ አሁን ቆመሽ የቀረሽው የቱ ላይ ነው? ከማርያም ተወልዷል እንደኔ ነው። ስለዚህ ጅማሬው ከማርያም ሲወለድ ነው ብለሽ ነው እያመንሻልሽው አይደለ? አዎ ደግሞ እሱ ምን ብሏል? አዕቡዱ ረቢ ወረብኩም ብሏል። ገብቶሃል? ለምንድን ነው ስለወጣባችሁ የምትፈሩት? ክርስትና ውሸት መሆኑን አምናችሁ ነው እንዴ? እየጨረስን እንሂዳ። ምን አጋንንት እምነት እውነት ሊሆን አይችልም መቼም ጭንቅላት የሌለው አካል። አዳምጫ። ስለዚህ እኛ ይኸውልሽው
ክርስቶስ በስጋ የተገለጠ ስግው ቃል ነው ብለን ነው የምናምነው። ስግው ቃል እንደመሆኑ ደግሞ ቅድም መዝሙረ ያሬድ እያለች ነበር። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳች ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር የተፈጠሩት በቃል ነው። በማ በእግዚአብሔር ቃል። ያ ቃል ደግሞ ፍጡር አይደለም። የፈጣሪ ቃል ፍጡር አይደለም። እንደኔና እንዳንቺ ደግሞ ድምፅ አይደለም የፈጣሪ ቃል፣ ምክንያቱም ፈጣሪ አምሳያ የለውም። ስለዚህ ያ ቃል በስጋ ተገለጠ። ኧረ ተረጋጊ። ያ ቃል በስጋ ተገለጠ ብለን ነው ምናምነው። ቃል አካላዊ ቃል ሁሉን የፈጠረው ከማርያም ስጋና ደም ነፍስን ተካፍሎ በዛ በምታዩ ክርስቶስ ከማርያም በተወለደው ክርስቶስ ያንን በምታቂው ኢየሱስ ከማርያም የተወለደው እርሱ ሁሉን የፈጠረ ማርያምንም የፈጠራት ቃል ከእርሷ ስጋና ደምን ተካፍሎ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ፣ ተነካ። ስለዚህ ያ ኢየሱስን ምታቂው አንቺ ከማርያም ስጋና ደም የተካፈለው አንቺ ምታቂው በስጋና ደሙ ብቻ ነው፣ በሚታየው ብቻ ነው፣ ከማርያም የነሳውን ብቻ ነው ምታቂው። እርሱ ግን በሰውነቱ የመለኮት ሙላት ያለው ቃል ስጋን ተዋህዶ የተገለጠ አስቀድሞ በእግዚአብሔር መልክ ሲኖር የነበረ በኋላ የባሪያውን መልክ ይዞ የተገለጠ የመጣ ነው። የማይታየው፣ የማይወሰነው፣ የማይነካው በሚታይ በሚነካ በሚዳሰስ በባሪያው መልክ የተገለጠ ሕያው አምላክ ነው። ለዚህ ነው አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ የተባረከ አምላክ ነው ይለዋል። ለዚህ ነው ሮሜ ምዕራፍ 9:5 ማለት ነው አብርሃም ሳይወለድ ነው ያለው ሲል ክርስቶስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ጀምሮ እነሱ የሚያውቁት 50 ዓመት ያልሞላው ነው። እርሱ ደግሞ እያላቸው ያለው እናንተ አባታችን የምትሉት ከ1000 ዓመት በፊት የነበረው አብርሃም ሳይወለድ እንኳን እኔ ያለሁ ይላቸዋል። አንተ የማርያም ልጅ አይደለህ ወይ? አናቅህም ወይ? ገና 50 ዓመት እንኳን መይሞላህ ይሉታል። እናንተ የምታውቁኝ ይሄ በነሳው ስጋና ደም ነው። እኔ ግን ምንድን ነኝ? የአብርሃም ፈጣሪው እንኳን ነኝ፣ አብርሃም ሳይወለድ እንኳን ያለው ነኝ፣ ሁሉን ያስገኘው ነኝ እያላቸው ነው። ስለዚህ አንቺ የምታውቂው ከማርያም ተወለደ ሲባል እንደ አንቺ እንደራስሽ ከናካባትሽ ከተወለድሽ አንቺ ከናካባትሽ በፊት ልኖሪያች ምንኖሪው ከናካባትሽ በኋላ ስለሆነ አያትሽን ቀድመሽ ልኖሪያች። አያትሽ እናትና አባትሽን ይወልዳሉ። አሁን ወደ ሌላ ወሬ አትግባና አሁን ጥያቄ መልስልኝ። ግን እኔ ማለት ነው ምንም ተናገርክ ምን ማለት ነው አላምናችሁም። ምክንያቱም ውሸት ነው ክርስትና። ሙስሊሞች ደግሞ ከዚህ ቤት ውጡ፣ ለውስ ቤትና ተማሩ። ውጡ፣ መጨረሻ ውጡ ሆነ። አንዴ ሀዩ ፎሎ አድርግኝ እሺ። ቅድም የተናገርሽ ነገር አለና ፖለቲካ ተሰራሩብናል። ፎሎ አድርግኝ አንቺ መልስልሻለሁ። እንደዚህ አይነት ፖለቲካ ማትስሩኛ ቤለኝ። ይሄ ብልግና ነው፣ ብልግና ነው። አስቀምጠናችሁ ከሌጋ ነው ከሌጋ ቀስቀሰ መርጫ ቀስቀሰ አደረጋችሁት እኮ። ይሄ ነውር ነው፣ አይደረግም። ቅድም እሺ አፍራ ያላ ሱሱ ኒሂል መሱድ እፎይ ቀጥይ። እኔ የምጠይቅህ እናንተ በሩቅ ሚስጥር ታምናላችሁ ወይ? ለምሳሌ ገነት ነው አይደል የሚባለው በክርስቲያን እና ገሃነም ያኔ ምንድን ነው የሚባለው? ገሃነም። አዎ ገሃነም። ከዛ በኋላ ደግሞ ገነት ላይ ያሉ ትሩፋቶቹን ይህን ታምናላችሁ? እናምናለን። አይን ያላያት ጆሮም ያልተሰማት በሰው ልቦና ያልታሰበች እግዚአብሔር ለወዳጆቹ ያዘጋጀዋል ብለን እናምናለን። እችን ግን መሐመድ ወስዷት አስቀድሞ ቅዱስ ጳውሎስ የተናገረውን በአይን ያልታየ በጆሮም ያልተሰማ በሰው ልቦና ያላለፈች አላህ ለወዳጆቹ አዘጋጅቷል ይላል መጽሐፍ ቅዱስ ላይ አስቀድሞ ቅዱስ ጳውሎስ ነግሮናል። እቺ ሩቅ ምስራቅ ይባላል። ሩቅ ምስራቅ አልኩኝ፣ ይቅርታ፣
ሩቅ ሚስጥር የምትሉት እናንተ ገይብ የምትሉት ማለት ነው። ገይብ አሁን ለምሳሌ አንተ ቅድም እያልክ የነበረው ነገር ነበርና ጭንቅላት የሌለው ተረከዝ ታመልካላችሁ ምናምን እያልክ ነበር እና እኛ ከተገለጸው ውጪ ሁሉም እንትን ብለን ነው የምናምረው። የሩቅ ሚስጥር ነው በቃ ተገልጿል እናምናለን አለ ብለን ነው የምናምነው። አንተ ይሄን ካመንክ አንተ ይሄንን አገላለጽ እንዴት ትገልጻለህ? ጭንቅላት የለውም እግር አለው የሆነ ነገር የለውም። እኛ የተገለጸውን እናምና። አንተ አሁን ለምሳሌ ገነት ላይ ያለ ትሩፋቶች አሉ አይደል? እነሱ ትሩፋቶችን እያንዳንዱን ነገር አይተህ ነው የምታምነው። በቃ አለ አይን ሰምታ ማታየው በቃ አለ ብለህ ነው የምታምነው ነው አይደለም? የተገለጹትን ታምናለህ፣ ያልተገለጹትን ደግሞ በሩቅ ሚስጥር ነገ አገኘዋለሁ ብለህ ነው አሁን የምትሰራው ጥሩ ነገሮችን የምትጾመው ሃይማኖትን የምታስተምረው ነገ የሆነ ነገር አገኛለሁ አለ ብለህ ነው የምታምነው ነው አይደለም? እፎይ መልካም። አሁን እናንተ አስቸጋሪው ፓርት ምን እንደሆነ ታውቂያለሽ? አምላክ አንድ ይሄን መልስልኝና ከዛ በኋላ የኔን ችግር ትነግረኛለህ። ሶሪ ታምናለህ አታምንም? ይሄንን ንገረኝና ከዛ በኋላ ችግሮቼን ንገረኝ። ጥያቄ ለምን ታውቃለህ? ታምናለህ አይደል? አሁን እኛ ምናምነው እኛ አንተ ቅድም ላንቺ ልቅረብልሽ ታምናለህ ምናምን ሳይሆን ያላ ላንቺ ልቅረብልሽ። እንደውም አይ ቲንክ ኢዮብ ምዕራፍ 36 ላይ ይመስለኛል ባልሳሳት፣ እግዚአብሔርን በመለኮቱ በባህሪው ማንም ያውቀው የለም። በቃ ላንቺ ልቅረብልሽ። እሺ ይሄ ይገልጽልሻል። እኛም እንደዛ እናምናለን። በባህሪው እግዚአብሔርን በሙላት ማንም ያውቀው የለም። አገኘሽኝ? በባህሪው ለምሳሌ በተገለጸው እኛ አሁን ለምሳሌ እናምናለን። ያልተገለጸውን ግን ተባለውን ግን በባህሪው እንዲስጥር ነው የምናስቀምጠው እኮ። እሱ ችግር የለብንም አለ የተባለውን እናምናለን። ግን የቀሪውን ደግሞ ኢንሻአላህ ሄደን እናየዋለን። ችግር የለብንም። አንድ አዳምጪኝ። ችግር የለብንም። እኔ ተስማማውልሽ እኮ በፈጣሪ ላይ እያንዳንዱ ነገር ታውቂዋለሽ ማለት ላይሆን ይችላል እኮ። በባህሪ እያንዳንዱን ነገር ይታወቃል የሚል አቋም እኛም የለንም። እናንተ ጋር ግን የእናንተ ልጆች ኢንዲቴል ትጠይቃሉ። መጠየቃቸው ፋይል ነው። እናንተ ጋር ግን ስላላ ጉዳይ ምንም የተብራራ ነገር የለም። እኛ ጋር ለምሳሌ በደንብ ነገር አለ። እየደረብሽ ነው። በጣም ኢንተራፕት እያደረግሽ ነው። እኔ እኮ ለአንቺ ቀርቤ እየነገርኩሽ ነው። እኛ በአምላክ ጉዳይ ላይ በደንብ ተብራርቷል እኛ ጋር። ነገር ግን ያም ቢብራራ እንኳን በባህሪ ፈጣሪን በሙላት የሚገልጽ ነገር አለው የለም? በሙላት ሁሉ ነገር ተናግረዋል አልተነገረም? ፍጡር ስለሆነ። ነገር ግን ለምሳሌ እኛ በሶስት አካል አለ ብለን ስንል ለእናንተ ትልቅ ፖይንት ሆኖባችሁ ዋን ሲደመር ስንት ይሆናል የሚል እኮ ማትስዛችሁ ምዞሩት እናንተ ናችሁ። ምክንያቱም የፍጡር ባህሪን ለፈጣሪ እየሰጣችሁ። እኛ አምላካችን ቃል አለው፣ የባህሪ ህይወት አለው። ስለዚህ ሶስት አካል ስንል በኩነት ልቡን፣ ቃሉን፣ ክንዱን፣ እጁን ነው ወይንም ደግሞ የባህሪ ቃሉን ነው እያልን ስንል ሞክ ታደርጋላችሁ። ዳስኮል አርጉ፣ ችግር የለው። አንዴ አደርቢ አዳምጪ፣ በደንብ አጥሪ። ስለዚህ እኛ አምላካችን ቃል አለው። ቃሉ ፍጡር አይደለም፣ ልጁ ብለን እንጠራለን ቃሉን። እናንተ ቁርአን ብላችሁ ትጠራላችሁ፣ ፍጡር አይደለም ቁርአን ትላላችሁ። የአብ ቃሉ፣ የአብ ክንዱ፣ የአብ እጁ እርሱ ወልድ ብለን እንጠራለን። የባህሪ ህይወቱን የአብ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ሶስት ስንል ከዚህ አንጻር ነው ብለን ስንል ይሄ ከማትስ ከፊዚክስ የከበደ ነው ትላላችሁ። አምላካችሁ ከማትስና ከፊዚክስ ያሳንሳችሁት ማለት ነው። ፋይን። እንደዛ ከሆነ እጁ፣ እግሩ፣ ባቱ ምንድን ነው? አናቅም ነው መልሳችሁ። ከፊዚክስ ይከብዳል ሚስጥረ ስላሴ መማር ያላችሁ አካላት እናንተ ጋር ስንመጣ ሁሉም አልተገለጠም ከሆነ አናቅም ከሆነ ፊዚክስ እና ማትስ ካጠናሽ ታውቂያለሽ። አምላክሽ ማይታወቅ ከሆነ ምንድነው እያላችሁ ያላችሁ? ጥያቄውን መልስልኝና ደግሞ እኔ ምን ልበልህ? ምንድነው ተቃለህ አንተ እያልከኝ ያለኸው እናንተ ሶስት አብ፣ ወልድ፣ መንፈስ ቅዱስ እነሱን ታምናላችሁ፣ ታመልካላችሁ።
ነው አይደለም? ማምለክና አለው የለውም ማለት የተለያዩ ነገሮች ናቸው። ያለውን ነገር የተገለጸውን ነገር እናምናለን። በሩቅ ምስጢር የተገለጸውን ነገር አንቺ ምንም አታውቂማ እኮ። አሁን እኮ አንተ ምን ታውቃለህ? ስለ ገነት ሄደህ አይተኸዋል? ስለ ገሃነም ሄደህ አይተኸዋል? እኔ ስለ አምላኬ ጠንቅቄ አውቃለሁ። ቆይ ስለ አምላኬ ተነገረኝን ጠንቅቄ አውቃለሁ። ስለዚህ ሶስት አካል ስል ጠንቅቄ አውቄ ነው። አንተ አምላክ ታውቃለህ፣ ይበላል ይጠጣል አይተኸዋል እያልከኝ ሳላድፍን ስለሆነ አይበላም አይጠጣም። ሚስት ስላጣ ደግሞ እዛ ተገትሮ እግሩን አጣምሮ ተቀምጧል። ተረጋጊ። ረስ ነው የሚሆንባችሁ እናንተ ጋር ይከፋባችኋል። ተረጋጊ። አታጥፈው አንዴ ተረጋጊ። ላስወርድሽ ነው አለም ሚቱ አድርጊ። በጣም ኢንተራፕት እያደረግሽ ነው። በጣም እየጮሽ ነው። ስለዚህ አምላክሽ ጭንቅላት ይኑረው አይኑረው ማታቂው እኮ አንቺ ነሽ። እኔን አትጠይቂኝ። እጅ ሰተሹ እግር ሰተሹ ተረከዝ አይሚን ባት ሰተሹ ጭንቅላት አላቅም ያልሽው አንቺ ነሽ። እኔ አይደለሁ። አምላክሽ የምታመልኪው የተገጣጠመ ይሁን የተነጣጠለ አላቅም ያልሽው አንቺ ነሽ። እኔ አይደለሁ። ወንድም አሁን መስመሩን ወደ ሌላ አሁን እኔን አልጠየቅም። እኔ ነኝ ወይ? ቆይ እኔ ነኝ። ጠይቀኝ ልመልስልህ። አምላክሽ ባት አለ የለውም? ይኸውልህ አጠያየቅ ከራሱ በጣም ነው የሚያስጠላው። እሺ ገነትና ፍጡርን ከፈጣሪ ጋር ታገናኝ። ኖ አሁን እዚህ ጋር አንተ እኮ እያልከኝ ያለኸው አንተ እኮ እንደ ፍጡር እኮ ነው እያወራለሁ። እኔ ፍጡርን ከፈጣሪ ጋር ምሳሌ አድርገሽ አትስጪ። ለእኔ ከሆነ ለአንቺ ከሆነ ለአላህ ስለሚስማማው ምሳሌውን እቀበላለሁ። ጥራት ይገባው። ኖ በሩቅ ሚስጥር ታምናለህ ብዬ የጠየቅኩህ ለዛ ነው። ሩቅ ሚስጥር ምንም አገናኘው? ኢየሱስን አይተኸዋል? እዚህ ላይ ለምሳሌ አገናኘውም። ፕሬስ አዳምጪ። ሩቅ ሚስጥር ምንም አገናኘውም ከዚህ ጋር የተያዘ ክርስቶስ ገልጦልኛል። አዎ አንድ አዳምጪ። አላየሁትም ማለት እኔ አልተገለጠልኝም ማለት አይደለም። እኔ የተገለጠ አምላክ ነው ማምለከው። ተገልጦልኛል፣ ተገልጧል። ዛሬም ነገም የኛ የተገለጠ ሕያው አምላክን ነው የምናመልከው። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ልጁ እንደገለጸልን እንደተረከልን የተነገረ ማለት ነው። ቁርአንሽም ላይ ሱራ 3 49 ላይ ገይብ የሆኑትን ነገሮች እንኳን ኢሳ እንደሚናገር እንደሚያውቅ ይናገራል። ስለዚህ እኛ አምላካችን ጉዳይ ላይ በግልጽ ተነግሮናል። ፍቃድ ነው የሚቀው ይ እናንተ ጋር ደግሞ ስንመጣ የተገለጸላችሁ እንዴት ወሲብ ማድረግ፣ ስንት ማግባት፣ ገነት ውስጥ ሁር ላይን የሚባሉ አሉ። ድንግልናቸውን ሴቶችን ስትወስዱ ድንግልናቸው ይመለሳል። ብዙ ምግብ በትልቅ እየሳህን ትበላላችሁ። ሰፊ በብርጭቆ ጠጅ ወይን ትጠጣላችሁ። ጡታቸው ግትር ያለ ሳክ ማያደርግ ነው። ትልልቅዬ በየ60 ማይሉ ሴቶች የሚቆሙ አሉ። ይሄ ነገር ተገልጦላችኋል። ሽንት ቤት ገብታችሁ ስትወጡ ምን ማለት አለባችሁ? ስገቡ ምን ማለት አለባችሁ? ምግብ ስበሉ እንዴት ነው እሱ? ቂጣችሁን በየትኛው እጃችሁ ነው መታጠብ ያለባችሁ? ወሲብ ስታደርጉ ምን ማለት አለባችሁ? ስንት ባሪያን ወሲብ አድርጋችሁ ከዛ እንዴት ነው እሱ? በጾም ወቅት ላይ የፃን ልጅን በእጇ እንዴት ወሲብ ማድረግ አለባችሁ? በአዳምጪ የእናንተ ጋር በደንብ የተገለጸ ነው ማውራው። ስለ አምላክሽ ሲባል ግን አልተገለጠም። ስንት አካል አለው አምላክሽ? አላቅም። የተገጣጠመ ነው የተነጣጠለ? አላቅም። ይወርዳል። እንዴት ነው የሚወርደው? አላቅም። ወንድሜ አሁን ሌላ ነገር ውስጥ ገባህ እኮ እያስረዳኸኝ ያለኸው የገባኸው ሌላ። ይበቃሻል። ሚዩት ማድረግ ሳይሆን ይበቃሻል። ኦኬ ሱሱ አላ ቃሉ ፍጡር ነው ፍጡር አይደለም? እሱን እኔ ልጠይቅህ አይደለም ልጠይቀኝ አይደለም። ፍጡር ነው ፍጡር አይደለም? ይህንን ማወቅ ከፈለግ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ኦኬ ፍጡር አይደለም ካልሆነ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ማለት ቁርአን ነው። ቁርአን ፍጡር ቆይ እኔ ልጠይቅህ። ይህንን ተው እሺ። እግዚአብሔር ሲሰቀል ጸልቷል ወይስ እንደሚባለው ጸሎት አድርጓል አላደረገም? ጥቀሽና ጥቅሱን ጠይቂ። እግዚአብሔር ራሱ
አሁን እግዚአብሔር ተሰቅሏል ብላችሁ እናንተ ታምናላችኋል። እናንተ ኃጢአት ሙቶልናል ተሰቅሎልናል ብላችኋል። እሺ እና ያኔ ሲሰቀል ጸሎት አድርጓል አላደረገም? እሱ እግዚአብሔር አምላክ ከሆነ ያኔ ጸሎት ማለት ወደ ፈጣሪው ፈጣሪ ሆይ ብሎ እንትን ብሏል አላለም? ኤኒዌይስ ጸሎት ማለት ኮሚኒኬሽን ነው። አንዱ ከአንዱ ጋር ኮሚኒኬት የሚያደርግበት። ወልድ ከአብ ጋር ኮሚኒኬት ያደርጋል፣ አብም ከወልድ ጋር ኮሚኒኬት ያደርጋል። ጸሎትን እንደዛ ነው የምንረዳው እኛ። ክርስቶስ ግን በመስቀል ላይ ሆነ ቆይ የእኛን ጸሎትና ምልጃችንን አቅርቦልናል አንዴ በመስቀል ላይ ሆኖ። ምክንያቱም በብሉይ ኪዳን ሲያለቅሱ ነበረ፣ ሲጮሁ ነበረ። ለምሳሌ አምላኬ አምላኬ ለምን ተውከኝ አንቺ ያልሹ ወደ አምላኩ ዳዊት ይህንን ጩኸት ሲጮኸው ነበረ። መዝሙረ ዳዊት ምዕራፍ 22 ላይ ከቁጥር 1 ጀምሮ ክርስቶስ የመጣው ቤዛ ሊሆን ነውና የነቢያቶቹን ጩኸት ተሸክሞ ጮሆላቸዋል። በስጋው ወራት ይህንን ጮሆላቸዋል። ከአብ ጋር ኮሚኒኬት ያደርጋል ወልድ ወይ? በሚገባ አብ ከወልድ ጋር ኮሚኒኬት እንደሚያደርገው ወልድም ከአብ ጋር ኮሚኒኬት ያደርጋል። ጸሎትና ምልጃን አቅርቦልናል። አላህ ግን ምልጃ ያማልዳል። ለምሳሌ ሱራ 6:51 ወይ ሱራ 5:51 ላይ አንዴ አላህ ይጸልያል። ወደ ማን ነው የሚጸልየው? ወደ ማን ነው ምልጃ የሚያቀርበው? አላህ ምልጃ ወደ ማን ነው የሚያቀርበው? አላህ አይጸልም። ለማን ነው የሚጸልየው? ያማልዳል አላህ ማታ ያማልድም። እራሱ እኮ አላህ እኮ ማለት ሱራ 6:51 ላይ እንደከፈተልኝ ክርስቲያን አማላጅ ነው አይደለም? አላህ አማላጃችሁ ማን ነው? አማላጃችሁ ማን ነው? እኛ ነን እንጂ አላህን የምናመልከው። አላህ የሚያመልከው ነገር የለውም። ምክንያቱም አሁን አማላጃችሁ ማን ነው? ማታ አማላጅ ማለት አማላጅ አላችሁ የላችሁም? ሸፋ የሚሆንሽ ማን ነው? ጥያቄውን አስተካክል። እንደው ሸፋ አማላጅ ምንድን ነው? ያኔ አላህ ለማለት ነው። ምልጃ አይ ሆን ብላ እኮ ምልጃን አታውቂም? እሺ አሁን እሱን ተወው። እኔ አሁን ጠይቄ የመጣሁት ስለ ለምን ተዋለው? አላህ አማላጅም ነው ይላል። አማላጅ ወደ ማን ነው የሚያማልዳችሁ? እኛ ነን ወደ አላህ የምንጸልየው እንጂ አላህ አይጸልም። አማላጅ ነው ይለዋል እኮ ይኸው አማላጅ ነው ይላል። ከሱ ሌላ አማላጅ የለም ይላል። ባይዞ በገነት ውስጥ እንትን ላይ ሄዶ ደግሞ ኢብን ከሲር እንደሚናገረው ከሆነ አላህ ሲጸልይ አግኝቶት ቆይ ይለዋል ጅብሪል መሐመድን ምንድነው ሲል አላህ እየጸለየ ነው ላይ እርዳታ አማላጅ ለሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንዲያ በርሱ በቁርአን አሰፈረ ነው እንጂ የሚለው አላህ ያማልጃል አላለም። ኦኬ ስለዚህ ከሱ ሌላ አማላጅና ረዳት የሌለ ይላል አይደለ? ረዳትና አማላጅ እሱ ብቻ ነው አይደለ? አዎ። ኦኬ ስለዚህ ወደ ማን ነው አላህ የሚያማልድሽ? አላህ ያማልደን ማለት እኛ ነን ወደ አላህ የምናመልከው እንጂ አላህ ወዴት ያማልዳል? ረዳትሽ ማን ነው? ረዳት ማለት ረዳት የሚሆንሽ እሱ ብቻ ነው። ረዳት የምትዩ ማንን ነው? አላህን ነው የምንገዛው። እሱ ብቻ ነው። አማላጅ የምትዩ ማንን ነው? አላህን። አማላጅሽ ነው? አላህን ነው የምናመልከው። خلاص እኔ ከዚህ በኋላ ጠይቀኝ። የምታመልኪው አልጠየቅኩሽም። የሚያማልድሽ አማላጅሽ ማን ነው? ሃይ አንተ ሲጀመር ማለት ነው አማላጅ ነው ያልኩሽ፣ አምላኪ ያላልኩ። ፕሊዝ እሺ፣ እሱን ተው። የምታመልኪው አልወጣኝም። አማላጅሽ ማን ነው? ነገ ጠይቄ እመጣለሁ። ነገ ጠይቄ እመጣለሁ። እኔም ጠይቄን ብቻ አሁን መልስልኝ። መልስልኝ። እኔም ጠይቅህ ኢየሱስ ለማን ነው የጸለየው? እንደዛ ሲሰቀል ለማን ነው የጸለየው? ቅድም ነገርኩሽ እኮ የነቢያቱን ጸሎትና ምልጃ ጩኸታቸውን ሁሉ ጮሆላቸዋል። ቤዛ ሊሆን ስለመጣ ጮሃል። ያንን ጩኸታቸውን የነሱን ምን ቤዛ ሆኗልና ካሳ ስለሆነ አንድም የነሱን ጩኸት ሲሰቀል ያለው
አንደኛ ወደ አባቱ፣ አንደኛ ወደ ራሱ ጸሎትና ምልጃን ያቀረበው ወደ አባቱ ወደ ራሱ። ምክንያቱም የአባቱ የሆነ ሁሉ የእሱ ነው፣ የእሱ የሆነ ሁሉ አዳምጪ ፕሊስ፣ የልጁ ስለሆነ ማለት ነው። አንዲት ፍቃድ፣ አንዲት ስልጣን ስላለች፣ አንዲት አገዛዝ ስላለ ማለት ነው። ስለዚህ ምንድነው እሱ ኮሚኒኬሽን አለ በአብና በወልድ በመንፈስ ቅዱስ መካከል መገናዘብ ተገናዝቦ አለ ብለን እናምናለን እኛ። ስለዚህ ኮሚኒኬሽን አለ። ነገር ግን በመስቀል ላይ ያንን የነቢያቱን ጩኸት ጮሆላቸዋል። አንድም ለእኛ ምሳሌ ሊሆን እኛ መጸለይ እንዳለብን ሊያስተምረን ያንን ጸልዮ ጸሎት እንድንጸልይ አስተምሮናል። ሳይፈተን አይደለም፣ ተፈትኖ ፈተና እንዴት ማለፍ እንዳለብንም አስተምሮናል። ምክንያቱም እሱ ፍጹም አምላክ እንደመሆኑ ፍጹም ሰው ነውና ለእኛ እያንዳንዱ በመስቀል ላይ ያንን ለምሳሌ የሚሰሩትን አያውቁምና ይቅር በላቸው ብሎ ራሱ ይቅር የሚል እኮ ነው። ማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 5 ጀምሮ፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 5 ጀምሮ ኃጢአተኛውን ኃጢአት ተማረች እያለው ነበረ፣ ይቅር እያለው ነበረ። ነገር ግን እዛ ላይ ደግሞ የሚሰሩትን አያውቁም ይቅር በላቸው ሲል እናገኘዋለን። አባቱ ይቅር ቢል ልጁ ይቅር አላለም ማለት አይደለም። ምክንያቱም የአብ የሆነ ሁሉ የወልድ ስለሆነ፣ የወልድ የሆነ ሁሉ የአብ ስለሆነ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ እንደሚናገረው ያንተ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያንተ ነው ስለሚል ማለት ነው። ስለዚህ አባቱም ይቅር ይላል፣ ልጁም ይቅር ይላል። ምክንያቱም አባቱ ይሰራል፣ ልጁም ይሰራል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እስከ 18። ስለዚህ እንዲህ ከሆነ ይህንን ምሳሌ አድርጎ ለምሳሌ እንትናን እናገኘዋለን። እስጢፋኖስ ምዕራፍ 7 ላይ ሐዋርያት ሥራ ላይ ስትመለከቱ ከቁጥር 56 ጀምሮ ሲወግሩት የሚሰሩትን አያውቁምና ይቅር በላቸው እያለ ወደ ክርስቶስ ጸሎት ሲያደርግ እናገኘዋለን። ነፍሴን ተቀበል ብሎ ጌታ ሆይ ነፍሴን ተቀበል እያለ ወደ ጌታ ወደ ክርስቶስ ጸሎት ሲያደርግ እናገኘዋለን። ማን? እስጢፋኖስን ማለት ነው። ነፍስን የሚቀበለው ይቅር የሚለው ጌታ መሆኑን ማን ይነግረናል? እስጢፋኖስ ማለት ነው። ነፍስን የሚቀበል ይቅር የሚል ጌታ ነው። በሰማይ ያየው ጌታን አየው። ከዛስ ኃጢአታቸውን አትቁጠርባቸው ይቅርም በላቸው ካለ በኋላ ነፍሴን ተቀበል አለ። ነፍሴን ተቀበል እስጢፋኖስ ከማን የተማረውን? ክርስቶስ በመስቀል ላይ የጸለየውን የተማረውን ለሌሎች ይቅርታ ማድረግ እንዳለብን። ምክንያቱም ሁለተኛ ጴጥሮስ እሺ በቃ አሁን እዚህ ላይ አቁምና እኔ ይሄንን ሁሉ እንዴት ነግሬ ሳይሆን የፈለኩት ኢየሱስ ሲሰቀል አምላኬ አምላኬ ለምን ተውከኝ ብሏል አላለም ነው ያልኩት። ልመልስላት ነው ፎይም በዛው ረፍት እንድታረግ ብሏል ያለበት ምክንያት ፎይ ነግሮሻል። ሌላው ደግሞ ያለበት ምክንያት ለማን ነው እንደዚህ ያለው? አኩል ነግርሽ እኮ ነው አባቱን ነው የጠራው። ምክንያቱም ኢየሱስ ክርስቶስ አብን አባቴን አብ ትንቢት አባት አለው። አዎ ስም አብ ይባላል። ኦኬ እናቱ ድንግል ማርያም በምድር ላይ በስጋ ሲገለጥ እናት አለችው፣ እሷ ድንግል ማርያም ትባላለች። አስቀድሞ በስጋ ከመገለጡ በፊት ግን የእግዚአብሔር ልጅ ይባላል። ማስረጃ ልስጥሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ጀምሮ ስታነቢው ቅዱስ ገብርኤል ለድንግል ማርያም መጥቶ የምትወልጁ የእግዚአብሔር ልጅ ነው ብሏታል። ስለዚህ አዎ እግዚአብሔር አብ ልጅ አለው። ማን ነው የሚባል? ወልድ ኢየሱስ ክርስቶስ የሚባል የባህሪ ልጅ አለው። እሺ እንደዛ ከሆነ እናንተ እኮ ማምለክ ያለባችሁ እግዚአብሔርን ነው እንጂ ኢየሱስና እግዚአብሔር ይለያያሉ ማለት ነው። እግዚአብሔር ኢየሱስ ተወለደ፣ እግዚአብሔር ደግሞ ለማርያም ምን አለ? ከኢየሱስ ተወልጃለሽ ነው ያልከው። እንደሱ አይደለም። እሺ በደንብ ስሚኝ። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ነው። አሁን እኮ ብዙ ቦታ ረገጥሽ። ወደ እንትኑ ቀይ ልመልስሽና ወደዚህ እመለሳለሁ። ትንቢትን ለመፈጸም ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ያለው ትንቢት አለ አስቀድሞ የተነገረ በመዝሙረ ዳዊት መዝሙር 21 ላይ እና 22 ስታነቢ ስታጠኚ መዝሙረ ዳዊት መዝሙር 22 ስታነቢ አምላኬ አምላኬ ለምን ተውከኝ የሚል ትንቢት አስቀድሞ በዳዊት ተነግሯል። ስለዚህ ያንን ትንቢት ጌታ ለመፈጸም በመስቀል ላይ በወጣ ጊዜ አምላኬ አምላኬ ለምን ተውከኝ የሚለውን ጩኸት ጮኋል። ለምን ቢባል እኛ ምን እናምናለን መሰልሽ? ኢየሱስ ክርስቶስ ቤዛችን ነው። ኢየሱስ ክርስቶስ አዳኛችን ነው። ኢየሱስ ክርስቶስ አስታራቂያችን ነው፣ ታራቂያችን ነው ብለን እናምናለን። ያ ደግሞ የሚሆነው በመስቀል ላይ በሚደረገው እርቅ ነው የሚደረገው። ስለዚህ መስቀል ላይ እርቅ እያገኘን ነው። በምን? የእኛን ጩኸት የነቢያቱን ጩኸት ሁሉ ሲጮሁ የነበሩትን ያን የምህረት ጩኸት ትንቢት ስለተነገረ ያንን ትንቢት በመስቀል ላይ ተፈጸመ። ምን የሚል?
አምላኬ አምላኬ ለምን ተውከኝ የሚለው እሱ ተነገረ ማለት። ሁለተኛው ደግሞ ኢየሱስ ክርስቶስ ቅድም እፎይ እንዳለሽ የቃልም የተግባርም መምህር ነው። ለምሳሌ በሰቀሉ ጊዜ ቢቀጣቸው ኖሮ አስቀድሞ በቃል ያስተማረው ትምህርት አለ። ምን የሚገሏችሁን፣ የሚያሳዷችሁን፣ የሚገርፏችሁን ጸልዩላቸው፣ ይቅር በሏቸው፣ ስለነሱ ምሕረት ጠይቁ፣ ጸልዩ ብሎ አስተምሯል። አየሽ። ስለዚህ አሁን በመስቀል ላይ የሰቀሉትን ሰዎች ኦልሬዲ በትምህርቱ እንደዚህ ብለው ስላስተማረ በተግባር ደግሞ ለእኛ ምሳሌ ሊሆነን መከራ ሲያደርሱባችሁ፣ ሲያሳድዷችሁ፣ ሲገሏችሁ ስለነሱ ጸልዩ፣ ይቅር በሏቸው፣ ጸልዩ፣ ምሕረትን ለምኑላቸው ብሎ ስላስተማረ የቃልም የተግባርም ትምህርት አስተማሪያችን ስለሆነ ክርስቶስ ይህን አደረገ ማለት ነው። በተረፈ ግን አምላኬ አምላኬ ለምን ተውከኝ ያለው ትንቢት እና ደግሞ ፍጹም ሰው ስለሆነ ፍጹም ሰውነቱን እያሳየን ነው እንጂ አብ በልጦ ወልድ አንሶ አይደለም። የሚገርምሽ ነገር እህት ዓለም እዛው ላይ ደግሞ በቀኝ የተሰቀለውን ደግሞ ክርስቶስ ኢየሱስ ይቅር ይለዋል። እንዲያው ወደ አባቱ ሳይለምን ሳይጠይቅ በቀኝ የተሰቀለውን ይቅር በለኝ ሲለው ክርስቶስን እግዚኦ መሐረነ ክርስቶስ ወይ ዳግም በመጣ ጊዜ በመንግስት አስበኝ ሲለው አሁን በገነት ትኖራለህ ብሎ እዛው ደግሞ ይፈርድለታል። ይታረቃልም ያስታርቃልም። ሁለቱንም በመስቀል ላይ አይተናል ማለት ነው። ስለዚህ በመስቀል ላይ የተደረገ ያ ነው። እሺ ሁለተኛ ደግሞ ጥያቄ ያው እናንተ የምታመልኩት አንድ ፈጣሪ ብቻ ነው? አዎ ያ አንድ አምላክ አለ። አንድ አምላክ አንድ መለኮት አለ። እውነት ነው። ያኒ ሁሉም ሆኖ ግን አንድ ፈጣሪ ነው ማለት ምድርንም ሰማይንም የፈጠረው አንድ እግዚአብሔር ነው ብላችሁ ነው የምታምኑት? አንድ አምላክ አለ። አንድ አምላክ ስንል ቁጥር እየጠራን አይደለም። አንድ አምላክ ስንል እርሱን የሚያክለው እሱን የሚከታከለው የሚተካው የሚመስለው መለኮት ያለው ሌላ የለም። እርሱ ብቻ መለኮት የሆነ አምላክ አንድ መለኮት አንድ አምላክ አለ። እሺ እና ስለዚህ አሁን ኢየሱስ ከማርያም ከወለደ ኢየሱስ ማለት እግዚአብሔር ነው ማለት ነው። አሁን እግዚአብሔር የሚለው ስም እግዚአብሔር የሚለውን ስም አስረዳሽ። በክርስትናው አስተምህሮ የእግዚአብሔር ስሞች ማንነቱን ይገልጣሉ። ለምሳሌ ኤልሻዳይ፣ አዶናይ፣ ጵንኤል፣ ያህዌ በእግዚአብሔር ብዙ ባህሪዎቹን ማንነቱን የምንገልጥበት ስም አለ። እግዚአብሔር የሚለው ደግሞ እኛ ኢትዮጵያን ቋንቋችን ግዕዝ ስለሆነ የግዕዝ ቃል ነው። ለምሳሌ በእኛ በክርስትና አስተምሮ ሁሉም በየቋንቋው እግዚአብሔርን ይጠራዋል። ለምሳሌ አሁን እግዚአብሔር ስልሽ ኢትዮጵያዊ ስለሆንኩኝ ግዕዝ ተናጋሪና አማርኛ ፊደል አማርኛ ቋንቋ ተናጋሪ ስለሆንን እግዚአብሔር የሚለውን እንጠቀማለን። በሌላ ሀገር ደግሞ በየሀገራቸው በኦሮምኛም በትግርኛም በየሀገራቸው የራሳቸውን ነገር በየቋንቋቸው እግዚአብሔር ይጠሩታል። በእኛ በክርስትናው እግዚአብሔርን በየቋንቋችን እናመሰግነዋለን። ስለዚህ እግዚአብሔር ስንል እግዚ እና አብ እና ሄር የሚል ነገር ትያለሽ። እግዚ ማለት በግዕዝ ጌታ ገዢ እንደማለት ነው። አብ ሲባል ደግሞ የሁሉ አባት የሆነ እንደማለት ነው። አብ የሚለው በራሱ ግዕዝ ነው፣ አባት ማለት ነው። አቡ የሚለው አብ። ከዛ ሄር ሲባል ደግሞ የሁሉ ገዢ፣ የሁላችንም ፈጣሪ፣ የሁላችንም አስገኝ ስንል እግዚአብሔር የሚለውን እንጠይቃለን። ስለዚህ አንድ እግዚአብሔር አለ። ምን ያደረገን? የገዛን የፈጠረን፣ ሁላችንም ያስገኘን፣ ሁላችንም የሚመግበን የሚጠብቀን። አዎ አንድ እግዚአብሔር አለ። ያ እግዚአብሔር ግን በሶስት አካል ተገልጧል ብለን እናምናለን። አንድ አምላክ አለ። የአንድ መለኮት አንድ አምላክ በሶስት አካል ተገልጧል። በሶስት አካል መገለጡ ግን ሶስት አምላክ አያሰኘውም። ለምሳሌ አንቺ ነፍስሽ፣ ቃልሽ እና ሕያውነትሽ አንድ ላይ ያሉ ናቸው እንጂ ሶስት ሰው አትባይም። ለምሳሌ አይደለ? ለምሳሌ አንቺ አሁን ነፍስ አለሽ አይደል? ሕይወት አለሽ አይደል? ነፍስ ደግሞ እንትን አለሽ አይደለ? እስትንፋስ አለሽ አይደል? አለኝ። ከዛ ደግሞ ቃል አለሽ አይደል? እኮ እናንተ ይሄን ሁሉን አርጋችሁ እንደዚህ ሶስት ነው የምትሉት። ይሄንን መንፈስ በአካል ሶስት እንላለን። የአንድ ሰው በአካል ሶስት ማለት አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው። ለምሳሌ ኢየሱስ ክርስቶስ እኔና አብ እያለ እኔ ብሎ ራሱን፣ አብ ብሎ ደግሞ አባቱን ይናገራል። ስለ መንፈስ ቅዱስ ደግሞ እርሱ መንፈስ ቅዱስ ብሎ ደግሞ ይጠራዋል። ስለዚህ እኔና አብ ስላለ ወልድ አብ አይደለም፣ አብ ወልድ አይደለም። ግን ወልድ አብ አለመሆኑ አብ ወልድ አለመሆኑ ሶስት አምላክ ሳይሆን አንድ አምላክ ነው ያለው። ምክንያቱም ያለችው በአብ በወልድ በመንፈስ ቅዱስ በአካል ሶስት ቢሆንም ግን በመለኮት ግን አንድ አምላክ
አንድ ፈጣሪ አንድ መለኮት እናመልካለን ማለት ነው። በቃ ይበቃ። እሺ አሁን ለምሳሌ አሁን እናንተስ ስንት ስትሉ የሆነ ነገር ስትጠየቁ የሆነ ነገር ስትመሉ እግዚአብሔርን ብላችሁ ነው መማል ያለባችሁ? መማል የለብንም። በአንዳንድ ሰዎች ካለማወቅ ካለመማር የተነሳ የእግዚአብሔርን ስም ይጠራሉ። በመጽሐፍ ቅዱሳችን ስሙን እየጠራ እንዳንምል ተከልክለናል። የኛ በራሳችንም ስም እንዳንምል ተከልክለናል። በመላእክትም በቅዱሳንም ስም እንዳንምል ተከልክለናል። የተባለው ምንድነው? እውነት ከሆነ እውነት በሉ፣ ሐሰት ከሆነ ሐሰት በሉ የተባለው። ሰዎች ግን ካለመማር ወይ ደግሞ ቸልተኛ በመሆን ስመ እግዚአብሔርን እየጠሩ ይምላሉ። ትክክል አይደለም። እሺ አሁን ማርያም እንትን አምላክ አይደለችም። አምላክ ሆናም አታውቅም። የፍጡር አምላክ የለም። ማርያም ትላላችሁ አኮ ቅድም ነገርኩሽ እኮ። ማርያምን ስንል ለምሳሌ እኔ እምላለሁ ማርያምን ስል ግን ስለምወዳት ልክ አሁን ለምሳሌ አንዳንድ ሰው በእናቱ ይምላል፣ በአባቱ ይምላል፣ ኦኬ፣ በወንድሙ፣ በሚስቱ፣ በባሏ። ለምሳሌ አንዲት ሚስት እቃ ሲወርቅባት እፎይ ድረስ ልትል ትችላለች፣ ያኔ ድረስ ልትል ትችላለች። ይሄ ማለት ግን አመለከሽ ማለት አይደለም። የሚምንም አለ። ለምሳሌ ሚስት በባሏ ልትምል ትችላለች፣ ባል በሚስቱ ሊምል ይችላል። ይሄ ግን ማምለክ አይደለም። በሚወዱትና በሚያፈቅሩት ነገር መማላቸው ነው እንጂ ወይም እንደው ትክክለኛ ለመሆኑ በሚወዱት ነገር ማስቀመጣቸው ነው እንጂ ያመለኩ አይደል። ስለዚህ ማርያምን ብለን ብንምል እንደው ማርያምን ስለምንወዳት ነው እንጂ ፍቅራችንን ለመግለጥና በምንወዳት ነገር እንደው እውነት መናገራችን ለማሳየት ነው እንጂ እሱም ትክክል አይደለም። ግን እንደዛ የሚያደርግ ሰው ማርያምን አምላክ ስለሆነች አይደለም፣ አምላክም አይደለች። ለምሳሌ አምላክ ብትሆን አምላክ ናት ብዬ ላንቺ መናገር እኮ አይከብደኝም። ላንቺ ብዬ ምክዳት ማርያም የለችም። በቃ እኛ አናመልክም። ማርያም አምላካችን ሆና አታውቅም፣ መመለክም አይገባትም። ፍጡር ናት፣ ግን ከፍጡራን ደግሞ የከበረች ናት። ለምን? የጌታን የወለደች ናት፣ አምላክ የወለደች ናት ብለን እናምናለን። በዚህ የከበረች ናት። እሺ ደግሞ ሌላ ሲቀጥል መጽሐፍ ቅዱስ አሁን ከእናንተ ከሰማያት እግዚአብሔር ይልክላችኋል ወይስ ከየት ነው እናንተ ነው የምትጽፉት? እሺ መጽሐፍ ቅዱስ ከሰማይ የወረደ አይደለም። እናንተ እስልምናው ላይ እንደሚባለው ከሰማይ ወረደ የሚባል መጽሐፍ በክርስትናው የለም፣ የወረደም የለም። እውነቱን ለመናገር ግን በክርስትናው ምንድነው እግዚአብሔር መንፈስ ቅዱስ እግዚአብሔር ጥበብን ሚስጥርን ለአገልጋዮቹ ለነቢያቱ ኋላም ለሐዋርያቱ ይገልጣል። ሐዋርያቱ ደግሞ እኛ በምንረዳው መልኩ ደግሞ ጽፈውልን አስተላልፈውልና ብለን እናምናለን። በመንፈስ ቅዱስ ተመርተው መጽሐፍ ቅዱሱ እንደሚነግረን ማንም ከገዛ ፈቃዱ ትንቢትን አይናገርም፣ ይልቁንም በመንፈስ ቅዱስ ተመርተው ይጽፋሉ ይናገራሉ እንዳለው እግዚአብሔር ጥበብና ሚስጥርን እየገለጠላቸው እኛ በምንረዳው መልኩ ጽፈውልናል እንጂ የተጻፈ ነው እንጂ ከሰማይ ወረደ መጽሐፍ አይደለም። እሺ እንደዛ ከሆነ አሁን ለምሳሌ እግዚአብሔር አምልኩኝ ያለባችሁ ቦታ አለ? እግዚአብሔር አምልኩኝ ምን ማለት ነው? ጥያቄሽ አልገባኝም። ያኔ አሁን ለምሳሌ አላህ እኛን አምልኩኝ ብሎ ተናግሯል በቁርአን ላይ ማለት ነው። ልክ እንደዚህ መጽሐፍ ቅዱስ ላይ ደግሞ እግዚአብሔር አምልኩኝ ብሏችኋል? አዎ እንደውም የመጀመሪያው የሚገመጅ ትእዛዝ እግዚአብሔር ከሰጠው ትእዛዝ ውስጥ አንደኛው ከኔ ሌላ አማልክትን እንዳታመልኩ ብሎ ነው። ከኔ ሌላ አምላክ እንዳታመልኩ። የት ላይ ነው ያለው? የት ላይ ነው ያለው? እሺ እንግዲህ 10 ትእዛዛት ልስጥሽ። ከይ መጽሐፍ ቅዱስ ልክፈትና ላሳይሽ፣ ችግር የለው። እሺ ክርስቲያን ነበርሽ እንዴ በፊት? ትችላለሁ ሜቢ መዝሙር ያሬስ ወላሂ አልሐምዱሊላህ እኔ ስፈጠር ሙስሊም ነኝ። ስትፈጠር ጀምሮ እስካሁን ድረስ ሙስሊም ነኝ አልሐምዱሊላህ። እሺ ይሁን መልካም። እሺ ክርስቲያን ዘዳግም 4:35ን ክፈትላት። ኦኬ መጀመሪያ ከዘጸአት ጀምርላትና ዘጸአት 34:14ን አሳየት። እኔ የምፈልገው እግዚአብሔር እኔን አምልኩኝ ብቻ ያለባቸውን ቦታ ብቻ ነው እኮ ላሳይሽ ነው። እሺ ከኔ አምላክ እንዳታመልኩ ያለው። እሺ ዘጸአት 34 ምን ይላል? እስቲ አንብቢው። ቀናተኛ የሆነ እግዚአብሔርን ቀናት ያለው አምላክ ነውና ሌላ አምላክ አትስገድ እኮ። ይሄ እኮ ማነው? እግዚአብሔር እኮ አይደለም ያለው። ማን ነው ያለው?
እግዚአብሔር እኮ እኔን አምልኩ እኮ ያለ የት ነው? እኔን አምልኩ ብሎ ያለባችሁን ቦታ ነው እኮ የጠየቁት። አሁን ይሄ ማን ያለው? እሺ ችግር የለውም ጨምርልሻለሁ። ስሙ ቀናተኛ የሆነ እግዚአብሔርን ቅንዓት ያለው አምላክ ነውና ሌላ አምላክ አትስገድ። ሌላ አምላክ አትስገድ። ኦኬ ቆይ ልመጣልሽ ነው። አሁን ይሄንን በደንብ አስተውይ። ስሙ ቀናተኛውን አምላክ ኦኬ፣ ሌላ አምላክ አትስገድ ይላል አይደለ? ምክንያቱም በስሙ እግዚአብሔር አይደራደርም፣ በአምልኮቱ እግዚአብሔር አይደራደርም። ይሄንን ታዲያ ከየት ነው የመጣው መሰለሽ? ሂድልኝ አንዴ ክርስቲያንዬ፣ ኦሪት ዘጸአት ምዕራፍ 20 ቁጥር 3 እሺ ይኸው እግዚአብሔርም አምላክ እኔ ነኝ አለና ከኔ በቀር ሌሎች አማልክት አይሁኑልህ። እሺ ከኔ በቀር ሌሎች አማልክት አይሁኑልህ። ይኸው ከሰማይም በሰማይም በላይም በሰማይም ካለው በታችን በምድር ካለው በምድር በታች ባለው ነገር የማናቸውን ምሳሌ የተቀረጸው ምስል አንተ አታድርግ፣ አትስገድላቸውም፣ አታመልካቸውም ይላል። ይህን የተናገረው እግዚአብሔር ነው። ኦኬ ማንንም እንዳታመልክ እኔም ብቻ አምልክ እያለ ነው። ኦኬ እዛው ዘጸአት 23 13ን አውጣላት። አንድ ሁለት ጥቅስ ጨምርሽ ነው ይበቃኝ። ዘጸአት 23 13 ምን ይላል? ያልኳችሁንም ነገር ሁሉ ጠብቁ። እግዚአብሔር ነው ያለው። ያልኳችሁን ነገር ሁሉ ጠብቁ፣ የሌሎችንም አማልክት ስም አትጥሩ፣ ከአፋችሁም አይሰማ ይላል። እሺ በቃ ሌላ አማልክት እንዳታመልኩ፣ ጣዖታትን እንዳታመልኩ፣ ማንንም እንዳታመልኩ፣ ስማቸውንም እንዳትጠሩ፣ እኔ የኔን ስም ብቻ ጥሩ፣ ማንንም አምላካችሁ እንዳይሆን እኔ ብቻ አምላካችሁ ነኝ ብሏል እግዚአብሔር። በጣም ብዙ ነው ግን እቺ ጥቂት ይበቃሻል። አይበቃም? ለዛሬ አይበቃሽም? እኔ ጨርሻለሁ። እፎይ ቴንክ ዩ ሱሱ ነገ ተነገ ወዲያ አፍራ ጥያቄ ካለሽ ነሂል መስዑድ ቀይ ብቃን ለዛሬ ደህና አደሩ። ያ ነገ መተው ጠይቅ ይችላሉ። እሺ አፍራ አለሽ? አለው ጥያቄ አለሽ?